መትከላቸውን አወገዙ። አለቃ እያሌው አወገዙ። ይህንን ውግዘት አገልጋዩም ምዕመኑም እንዲያከብር አዘዙ። እንዴት ነው ማክበር ያለበት ሲባልም የነዚህ ሕገ ቤተ ክርስቲያኑን የሲኖዶሱን ሕግ የቀየሩት ዋናው ፓትርያርክ፣ ጳጳሳት እነዚህ ስማቸው በተጠራበት ማንኛውም ቤተ ክርስቲያን ውስጥ ማንኛውንም አገልግሎት በኪዳኑ፣ በቅዳሴው፣ በማህሌቱ በማንኛውም እንዳትሳተፉ የነዚህን የጣዖት ሰዎች እግዚአብሔር መንፈስ ቅዱስን ተክተው ራሳቸውን አምላክ ያደረጉትን የካቶሊክ ምልምሉን የአባ ጳውሎስን ስም የጳጳሳቱን የሳቸው አሽከር የሆኑትን ጳጳሳት ስም ከተጠራ በዛ እንዳትሳተፉ። ይህን ስም የማይጠሩ ውግዘቱን የሚያከብሩ ካሉ ያከበሩ ቤተ ክርስቲያኖች ሄዳችሁ መገልገል ሙሉ መብታችሁ ነው። ነገር ግን የነዚህ ስም በተጠራበት በቅዳሴውም ላይ ይሄ ሁሉ የሚደረግበት ከሆነ ግን እንዳትሳተፉ። ቤተ ክርስቲያን ስትሄዱ የግል ጸሎታችሁን ገብታችሁ አድርጋችሁ በሌሊት ቤተ ክርስቲያንን ሰላም ለኪ ብላችሁ ተሳልማችሁ ሐሳባችሁንም ጉዳያችሁንም ሁሉ አቅርባችሁ ለመድኃኔዓለም ለቸሩ መድኃኔዓለም ነግራችሁ ቤተ ክርስቲያን አለች፣ ታቦተ ሕጉ አለ፣ እግዚአብሔር መንፈስ ቅዱስን በቦታው ነው ያለው፣ ይሰማችኋል። የካዱት እግዚአብሔርን የናቁት ወኪል አያስፈልጋችሁ። ራሳቸውን ስለካዱ የጨለማ ሰራተኛ ስለሆኑ ከነሱ ንክኪ ሳትፈጥሩ ቀጥታ ይህን ማድረግ ትችላላችሁ ብለው እኚሁ አባት ውግዘቱን ለምን እንደሰነዘሩ አስረዱ። ከዛ በኋላ ቤተ ክርስቲያን ስተቷን ለማረም አይደለም ሄደችው። ዓላማቸው ስለነበር የዓለም አቀፉ ማህበርም ዓላማ ካቶሊክና ስርዓቱን ማስረጽና ይችን ቤተ ክርስቲያን ከመሰረቱ ነቅሎ ማጥፋት ስለሆነ የማረም የአባ ጳውሎስ የግል ጉዳይ ምናምን ሆኖ አይደለም። አባ ጳውሎስም ጳጳሳቱም ሁሉም አውቀው ተረድተውት ለሰይጣን ማህበሩ ለዓለም አቀፉ የዲያብሎስ መመሪያ ተገዢ ሆነው የካቶሊክ ተገዢ ሆነው አምነውበት ስለተሰለፉ ነው እሳቸው የሚያወገዙት። እነዛም ደግሞ ማን አለብኝ ብለው እንኳን እኛን እግዚአብሔርን እንዋጋለን የሚሉ ጉዶይ ስለሆኑ በጥፋታቸው ቀጠሉ። ውግዘቱን ቦታም አልሰጡትም። ሊቀ ሊቃውንት አያሌውም ከቤተ ክርስቲያን ተወገዱ፣ በቤታቸው ባት ተወሰኑ። ይህንን ዝርዝሩን እኛም ለረጅም ጊዜ ገለጽ ነው ስለሆነ መከታተል ትችላላችሁ። ቤተ ክርስቲያናችን 28 ዓመታትን በሙሉ በወያኔ ከመሰረቷ ስትፈራርስና ሰውነታቸውን ሰብአዊነታቸው በጣሉ በዘረኞች፣ በካቶሊኮች፣ በመናፍቃን፣ በደህንነቶች፣ በሰላዮች፣ በነጋዴዎች ገንዘብን አምላካቸው ያደረጉ ሰብአዊ ድኩማኖች አእምሯቸው መመዘን፣ ማገናዘብ፣ እውነትን መፈለግን፣ ማንገስን የማያውቅ በክፋት፣ በተንኮል፣ በጥላቻ፣ በትዕቢት፣ በውሸት፣ በንቀት፣ በመቀኝነት በጥቅሉ በማይረባ አእምሮ የተሸከሙ ሰዎች ቤተ ክርስቲያናችንን በዲያብሎስ መስፈሪያ ተመልምለው ሞሉት ወገኖች ሞሉት። ቤተ ክርስቲያን ባዶዋን ቀረች። ሰውና ሰብአዊነት ያለበት ሰው በውስጧ ጠፋ። እውነተኛ የእግዚአብሔር አገልጋይና ታማኝ እውነተኛ የተዋህዶ ቤተ ክርስቲያን እረኛና አገልጋይ ተመንጥሮ ከውስጧ ጠፋ፣ ተወገደ። ካቶሊክ በቃ አሁን መናፍቅ ተሐድሶ በተለያየ ስም ገባ። ግማሹ ከውጪ ዶክተሬት ይዤ መጥቻለሁ ይላል። አሁን ቤተ ክርስቲያን ህንጻውና ቤተ ክርስቲያኑ ህንጻው ሕገ ታቦቱ ነው የቀሩት። ውስጡም ውጪውም በጨለማ ሰራተኞች ሙሉ በሙሉ ተወሯል፣ ተሞልቷል። ለረጅም ጊዜ
ለብዙ መቶ ዓመታት የተደረገው የጨለማ ኃይሉ ዘመቻ በደርግ በተለይ በወያኔ ወደ ከፍታው ደረሰ። ዛሬ በቤተ ክርስቲያን የምትሰሙት ቅዳሴም ኪዳንም ሰዓታቱም ማህሌቱም ምኑንም ትሰማላችሁ። ስብከቱንም ምኑንም ብልጥ በሆኑ ምላጭ በሆኑ የሰለጠኑ የካቶሊክ ምልምሎች ምንም የሚቀራቸው የለም። ጉባኤ ይላሉ። በመድረኩም እነሱ ናቸው የሚቆሙት። ታቦተ ሕጉ በቆመበትም እነሱ ናቸው ያሉት። በሚዲያው በማህበራዊ ሚዲያው በዩቲዩብ በቲክቶክ በሁሉም የሞሉት እነሱ ናቸው። ዛሬ ቅዳሴውም ምኑም ሳይቀር በእሱ ያስተላልፋሉ። እንደገና የራሳቸው የቴሌቪዥን ጣቢያ ያላቸው በዛ ሁሉ ስምሪት ያደርጋሉ። ይህን ሁሉ ትሰማላችሁ። ቤተ ክርስቲያን ስትሸነሸን ትሰማላችሁ። 3 ሲኖዶስ ሲቋቋም ሰምታችኋል፣ አይታችኋል። ምስክሮች ራሳችሁ ናችሁ። ሙሉ በሙሉ የካቶሊክ ሥራ ሰፍኖ ተሐድሶ ሰፍኖ ቤተ ክርስቲያን ፍጹም የመንግስት ተቀጣሪ የመንግስት ሌላኛው የደህንነት ቅርንጫፍ ቤተ ክርስቲያን የሚባለውን ተውት። በቃ አሁን እሱ ተውት። እሱ ጨርሶ አጥፍቶ ጨርሷል። እሱ መንግስት ጨርሷል። ሕጉ አለ፣ ቤተ ክርስቲያኑ አለ፣ ሕገ ታቦቱ አለ። ሰው ግን የሚባለው ሰው ፍጡሩ ሰው ሙሉ በሙሉ የመንግስት ካድሬ፣ ሰላይ፣ ደህንነት፣ የፕሮፓጋንዳ ሰራተኛ በቃ አሁን ቃሉንም ቤተ ክርስቲያንንም ትምህርቱንም ምኑንም ሁሉንም የሚጠቀሙበት ለምንድን ነው? ህዝብን ለማደንዘዝ ላለው መንግስት ተገዢ እንዲሆን የማመቻቸት ስራ፣ ጸጥ ረጭ ብሎ እንዲገዛ የማድረግ ስራ፣ ካስፈለገም ደግሞ የሚቃወመውን ክፍል በገጠርም በምንም በስውር እየሰለሉ ለመንግስት ሪፖርት እያደረጉ ማስመታት። ይህ በገጠር በስፋት በሰሜኑ ይታያል። ቤተ ክህነት ሙሉ በሙሉ የደህንነት መስሪያ ቤቱ ዋና መናኸሪያ ናት። በቃ ይሄ ለእኛ ለቤተ ክርስቲያናችን ብቻ የተመደበ አይደለም። መናፍቁም እንዲሁ ነው። ካቶሊኩም ያው ነው። እስላሙም ያው ነው። ሁሉም የመንግስት ሰራተኞች ሆነዋል በአሁኑ ጊዜ። ወገኖቼ የእግዚአብሔር ትዕግስት እንግዲህ አለቀና ለፍርድ ተነቃነቀ። ቤቱን ከማፈረስ የበለጠ ምን ነገር አለ? ቤቱን አፈረሱ። ምዕመኑን ናዱ፣ አጠፉ። ዲያብሎስ ነገሰ፣ ፎከረ። በቃ ፎከረ፣ ጨፈረ እኮ በቃ ማነህ ምንድነህ እያለ ያው የምትሰሙት ነው። እንግዳ ነገር እየሰማችሁ አይደለም? በመንግስትም አንደበት እንግዳ ነገር ትሰማላችሁ። ባሉትም ጳጳስ ነን፣ ቆሞስ ነን፣ ሊቅ ነን፣ ሊቃውንት ነን እያሉ በሚለፈልፉትም ትሰማላችሁ። መፎከር ነው፣ ፍልስፍናው መደርደር ነው። ከካቶሊክ ምን ችግር አለ? የስብከት ስልት የሚሉት አለ። እሱን በደንብ እንዲማሩ ተደርገዋል። በዛ ስልት ይሄዳሉ። ከገዳም የወጡ ደግሞ ለሆደ አደርን የሚሉ የሆደ አምላኪዎች እነሱም እንዲሁ ተሰማርተዋል። አብዛኞቹ ደግሞ ጎረምሶች ናቸው። መቼ እንዳገኙትም ይህንን የመምህርነት የልቅነት የጠበብትነት መቼ እንዳገኙትም ታሪኩም አይታወቅም። ወገኖቼ የእግዚአብሔር ትዕግስት አለቀ። ድፍረቱ ላቀ፣ ወጣ፣ ሰማይ ነካ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም ያዳነን አምላክ እንደ ፈሪሳውያን እንደ ጸሐፍት ፈሪሳውያን እዛ ተሰብስበው ሲሰቀል እንዳፌዙት እንዳላገጡት ቁስሉን እንደወጉት ዛሬም ያሉ በሙሉ ይህንን እየፈጸሙ ናቸው። ያውም በከፋ መልኩ። ይህንን ቁጭ ብላችሁ የምታደምጡ፣ አብራችሁ የምታጅቡ፣ አብራችሁ እልል የምትሉ፣ በጉባኤው የምትጨፍሩ፣ በቅዳሴው የምታላግጡ፣ ቁስሉን የምትወጉ ሁሉ እጥፍ ፍርድ ነው የሚገጥማችሁ። ምዕመን የተባልክ በሙሉ ይህ አሁን መጥቶልሃል። አሁን ታየዋለህ። ቅርብ ነው፣ ደጅ ደርሷል። ሁሉ ነገር ያበቃ ጉዳይ ነው። ታየዋለህ። አሁን የዘመናትን የጠላትን የጥፋት ዘመቻ የሚመዝነውን የፍርድ አዘል መልእክት ለአዳም ዘር በሙሉ ይድረስ ወይም ይደርስ ዘንድ የኢትዮጵያ ዓለም ብርሃን መልእክት የኢትዮጵያ ዓለም ብርሃን መልእክት ብለን ገና የኛ ስም የኢትዮጵያ ዓለም ብርሃን የሚለው ስም ይነዝራቸዋል። ወገኖቼ የምን የዓለም ብርሃን ነው?
የጅሎ ስብስብ የምናምን ግማሹም ስድብ ነው፣ ቀረርቶ ነው የሚጀምረው። ግማሹም ከየት የመጣ ብርሃን ነው ደግሞ? ኢትዮጵያ በምን አቅሟ ነው ብርሃን የምትሆነው? እነዚህ ቅዠታሞች ከየት የመጡ ናቸው? በቃ ጩኸት ነው ዳር በዳር በሙሉ። ማን ነው የሚያስጨዋቸው ወገኖቼ? ዲያብሎስ፣ የቀደመው እባብ፣ ዘንዶ ያደሩለት በቤተ ክርስቲያን የሚጣልላቸው ፍርፋሪ፣ የእሱ ፍርፋሪ ማለት ነው። አበሉ፣ ጉቡ፣ ዘረፋው፣ ይህ ሁሉ ከምዕመኑም የሚሰበሰበው ገንዘብ አስራቱ ምኑ አጠገባቸው። አያችሁ፣ አጠገበ። በቃ እግዚአብሔር ተናቀቆ። በቃ ስለዚህ የኢትዮጵያ ዓለም ብርሃን መልእክት መጣ። ሂዱ ተናገሩ ተባለ። እኛ እኮ የምናውቀው ነገር የለም ወገኖቼ። እኛ እኮ ምስኪኖች ነን። እኛ እኮ ድሆች ነን። እኛ ምናምንቴዎች ነን እኮ። እኛ አራት ወንበር ዘረጋን፣ ሊቅነን፣ ጠበብትነን፣ ቆሞስ ጳጳስነን አላልም። እኛ የተነሳ ነው ከትቢያ ላይ ነው። ከትቢያ ከምዕመን ውስጥ ከተራ ምዕመን ውስጥ ከወደቀው ምዕመን አታውቁም። ከዛ ነው የተነሳ ነው። እኛ ተነሳ አንተ ሂድ መልእክቴን አድርስ ተባልን። በቃ ፖስታ አድራሽ ፖስታውን ሄዶ እዛ ቤት አድርስ ሲባል ወስዶ ፖስታውን ማድረስ ነው። ከዛ ፖስተኛ እንካይንንም ይዘህ ሂድ፣ ፖስተኛ ምንድነው ይዘህ የመጣው ተብሎ ነው። በቃ ሌላ ምን ማድረግ አለው? እኛ ያነን በቃ እኛ የፈለገ ስም ስጡን፣ የፈለገ ሌላው ይበለን። እኛ ግን የራሳችን ማንነት ይሄ ነው። ኃጢአተኞች ምናምንቴዎች እግዚአብሔር በቸርነቱ በምሕረቱ ጸጋውን አብስቶልን ለንስሐ በቅተን በፊቱ ወድቀን ስንጓዝ ስንኖር በሱ ተስፋ ስንኖር ኑ አለ ስራ አትቀመጥም፣ ናስቲ ታዘዘኝ፣ ሂድ ይናደርስ። እሺ አምላኬ፣ እኔ ወገኖቼ ተከራክሬያለሁ። ብርቱ በትር ደርሶብኛል፣ ብዙ ጥፋት ደርሶብኛል። ማልወጣው ሲሆን ወደ መልእክቱ ማድረስ ገባው። ዛሬም ያው እዚህ ድረስ አለው። እግዚአብሔር አቁሞኝ ይኸው የእሱን እስትንፋስ የሰማነውን ለእናንተ እያደረስን ነው። የኢትዮጵያ ዓለም ብርሃን መልእክት በህዳር 7 1998 ዓመተ ምህረት ተገለጸ። ልብ በሉ፣ መልእክት መሆኑን አስተውሉ። መልእክት ከሚል ውጪ እኛ እናት ቤተ ክርስቲያናችን ከተዋህዶ ኦርቶዶክስ ቤተ ክርስቲያን እንጂ ሌላ እናት ቤት የለንም። ሌላ እናት የለንም። ሌላ ቤተ ክርስቲያን የለንም። ሌላ ምሽግ የለንም። ሌላ መጠለያ የለንም። እሱንም አባረውናል፣ አፍርሰው እንደፈለጋቸው ካቶሊክ አድርገዋል። አሁን ለዚህ ለደነቆረውና ለደነበሸው ትውልድ ደግሞ ምን ይሉታል? እነዚህ እኮ እንደሚያወሩልህ እኮ እነዚህ እኮ ውሸተኞች ናቸው፣ አዲስ እምነት ይዘው ልመጡ። እስቲ ምን ርዕስ አለ ከምትሰሙት መልእክት ውስጥ፣ ከምትሰሙት ትምህርት ውስጥ፣ ከምትሰሙት መግለጫዎች ውስጥ፣ ከምትሰሙት ሁሉ የፍርድ ቃል ውስጥ እምኑ ጋ ነው አዲስ እምነት የሚያስብል ከተዋህዶ ኦርቶዶክስ እምነት ውጪ፣ ከዶግማዋ ከቀኖናዋ ውጪ፣ ከስርዓቷ ውጪ፣ ከትእዛዙ ውጪ የተነፈስነውና የተናገርነው እምኑ ጋር ምልክቱ አሳለች? የለም። እነሱ ጋር ግን ሞልቷል። አዎ የእናንተ ሊቃውንት ጋር፣ የእናንተ መምህር፣ የእናንተ ዲያቆን፣ የእናንተ ጳጳስ ሞልቶ እንዴ አዲስማ እምነት ያመጣ ውስጣችሁ ቁጭ ብሎ አዲሱን አካሄድ የተከለላችሁ አዲስ እምነት ሳይሆን አዲሷ አፍራሽ ሆና አዲሷ ቤተ ክርስቲያንን ገዳይ ሆና የመጣችው ካቶሊክ የራሳችሁን ካባ ለብሳ የቤተ ክርስቲያኑን ካባ ለብሳ አጥልቃ ስልቱን ተውሳ በጳጳሳት መምህራን ዲያቆናት ርዕሰ ሊቃውንት ነኝ ሊቃውንት ነኝ ጠበብት ነኝ አራት ወንበር አለኝ ምን አለኝ ብሎ ምድሩን ያጣበበ እኛንን ቤተ ክርስቲያናችሁን ውስጥ ቁጭ ብሎ የናደው እኛንን ካቶሊክ ያደረጋችሁ እኛንን ተሐድሶ ያደረጋችሁ እኛንን እንድደነቁር እንድደነብሽ ያደረገ እኛንን እንዴ አምላክህን ክደህ የካቶሊክ ጡረተኛ እንድትሆን ያደረገ እኛንን እንዴ እኛ ምኑ ጋር ነን? የታለን? ውጣ እኮ እያልህ ነው። እውነትን ስማ እያልህ ነው። ነገርን አሰሙ አታዳምጡ። እንዳሰሟቸው ኧረ አንሰማ አትስማ። ተጀቡነህ በዛው ተጠቅልለህ ዛሬ ሰዓቱ መጥቷል ትሄዳለህ፣ ወደ ገደሉ ትገባለህ እሳት ውስጥ። አይምሮ እግዚአብሔር ሰጥቶሃል። አትስማ ስላለኝ ነው ማሰማው። አይምሮ የለህም? የሰማውን አታገናዝብም? እስቲ ቆይ ልየው እንዴ
እኔም እኮ አእምሮ አለኝ ክፉና በጎን የሚለይ እግዚአብሔር አእምሮ ሰጥቶኛል። እስቲ የሚሉትን እንስማ፣ እናንተም የምትሉትን እስቲ አዲስ እምነት ነው ብላችኋል፣ እስቲ እኔ ውስጡን አዲስ ነገር ካለው እንመልከተው ብሎ መልእክቱን ሁሉ አታዳምጥም? ትምህርቱን አሰማም? መግለጫውን አሰማም? ደብዳቤዎቹን አታይም? አይን ስር ጆሮ ስር እያየኸው እየሰማኸው በትንቢቱ የተነገረው ሁሉ ሲፈጸም ትሰማለህ፣ ታያለህ። የኢትዮጵያ ዓለም ብርሃን ሲባል አራራራ ያንገፈግፋል። ዲያብሎስ ነው የያዘ ስመ ክርስቲያንና የዲያብሎስ ጀሌና ያው መጨረሻ ላይ ደርሳል ልትጠረግ ነው እንግዲህ በቃ ያው ምን እናርግኛ ምንም ማድረግ ስለማንችል መሸኘት ብቻ ነው። ደህና ሁኑ ምን እናርግ እያልን መሸኘት ነው በቃ። ሌላ ምን እናመጣልሃል? እግዚአብሔርን ንቀሃል፣ አቃለሃል። ባቃለልከው ልክ ደግሞ ዋጋ ትከፍላለህ በቃ። ስለዚህ እግዚአብሔር በቁጣን የተነቃነቀው የሚመለስ ነገር የለም። አሁን አንዲቷን ተዋህዶን ቤታችንን ጨርሰው አጥፍተው መሰረቷን ሁሉ አናግተው ስላበቁ ለበቀል ቤቱን ህዝቡን ይታደግ ዘንድ እግዚአብሔር ተነሳ። በቃ ያው ተነሳ። ቤተክርስቲያናችን የካቶሊክ ተክልን ተሐድሶ ቅባት ጸጋ እየተባለ ሲበቅልበት ኖረ። በውስጡ የነበሩ እውነተኛ የተዋህዶ ልጆች አገልጋዮች፣ ጳጳሳት፣ ካህናት፣ ዲያቆናት፣ ሰባኪያን በወረንጦ ተለቅመው ተባረሩ፣ ታሰሩ፣ ተገደሉ፣ ተሰደዱ። በቁጥር ትንሽ ያልሆኑ ጳጳሳትም በደህንነቱ ስልታዊ ማጥቃት የሚከርማችሁ ከወያኔ ጊዜ ነው። ይሄ ደግሞ የጀመረው በመኪና አደጋ በተመረዘ ምግብና መጠጥ ተወገዱ። አቡነ ጎርጎርዮስን እስቲ አስታውስ እንዴት እንደሞቱ አሉ። ሌሎችም ጳጳሳት እንዲሁ በመኪና አደጋ የተወገዱ። የሌባ መንጋ ተተካ። በቃ የሌባ መንጋ፣ ሆዳም መንጋ። ካባ ስላጠለቀ አይደለም ካባ መልበስ ማሳመር፣ ጥምጥም ማሳመር። የጎረምሳ መንጋ ጥምጥሙን ወደ ላይ አድርጎ መምህር ማንትሴ ገብረ መንትሴ ምናምን የሚባሉ መምህር እዚህ ጋር 4 ወንበር ዘርግተው አስደናቂ የሆኑ ሰው ምን ጉድ! ፕሮፓጋንዳው ነው መለኪያ፣ የህይወት መለኪያ። ነጋዴ ተተካ፣ ደህንነት ተተካ፣ ካድሬ ተተካ፣ የካቶሊክ መምህራን መናፍቃን ተተኩ። ማህበረ ርኩሳን ዋናው መሐንዲስ የጥፋት መሐንዲስ ውጡ ብለን ያለው ወደን አልነበረም። አሁን ሙሉ በሙሉ የቀሩት በዚህ ማህበር ውስጥ ያሉት በሙሉ ሰላዮች ናቸው፣ ደህንነቶች ናቸው። ያቺ የጥንቷን ማህበረ ቅዱሳን የምትል ስም በሷ ነው አሁን መንግስት እየተገለገለበት ያለው። ውስጡን ሙሉ በሙሉ ግን አዋቅሮ የደህንነት መስሪያ ቤት አድርጎታል። መስሪያ ቤቱ በቃ ግልጽ የደህንነት መስሪያ ቤት ነው። እርኩሳም ያላቸውም ለዚህ ነው የሚገባቸው ስም ስለሆነ ነው። የደህንነት መስሪያ ቤቱ መሳሪያ ሆነ በቃ። ቤተክርስቲያን በተሐድሶ ስም የተለያዩ የሊቃውንትነትን፣ የመምህርነትን፣ የዲያቆንነትን ካባ ያጠለቁ ጎረምሶች መልምሎ በመላ ቤተክርስቲያን ላይ አሰማራ። ይሄንንም የሰራው ማህበረ ርኩሳን ነው። ስማቸውን የመገንባት ስልታዊ ስራ ሰራ። አቤት አባታችን እንዴት አይነት ድንቅ የጻፉት መጽሐፍ! እኚህ አባት በዚህ ገዳም በስንት ወንበር አቋቁመው ጉባኤ መስርተው ይላሉ። እኛ መምህር የምንባለው አትሮንስ ገጭተን ነው። ስንት መምህራኖች አጽድቀውን ነው። በቃ ትውልዱ በዚህ እንደሚደነብሽና እንደሚሳብና እንደሚወድቅ ስለሚያውቁ በቃ ዋናው ፕሮፓጋንዳ ስራ እዚህ ላይ ነው ያለው። ከመንግስት ጋር እየተናበቡ የተጠና ህዝብን ማደንዘዣ ስብከትን በመድረኩም በማህበራዊ ሚዲያውም እንዲስፋፋ ተደረገ። ስለ እግዚአብሔር እውነት የሚሞግታቸውን በስውር ያመስራቸውን ማንነታቸውን የሚያጋልጥባቸውን የኢትዮጵያ ዓለም ብርሃን ቤተሰብን የዳቦ ስም አውጥተው አዲስ እምነት ይዘው መጡ የሚል ፍረጃ ያው ለጠፉ። ምዕመኑም ሁሉም በተቀደደለት ቦይ ሄደ። በዛ ስያሜ ብዙ ቤተሰቦቻችን ላይ ዘመቻ ተካሄደ። ዛሬም እየተካሄደ ይገኛል። አባቶቻችን የተከሉትን ዋጋ የከፈሉበትን አጥንታቸውን የከሰከሱበትን ደማቸውን ያፈሰሱበትን
በሰማዕትነት ያለፉበትን አጽንተውት የሄዱትን ተዋህዶ ኦርቶዶክስ እምነታችንን የካዱ የኮተለኩ ተሐድሶች፣ ቅባቶች፣ መናፍቆች ሆነው ቤቱን በጨለማ ሥራ ሞልተውታል። እኛ ለ19 ዓመት እንደ እግዚአብሔር ትእዛዝ ያስተላለፍነውን 10 መልእክታት የበዛ መግለጫ፣ ትምህርት ከ3 ጊዜ ያላነሰ የተለያዩ ለመንግስታት፣ ለእምነት ተቋማት፣ ለዩኒቨርሲቲዎች የደረሱትን ደብዳቤዎች፣ ለየሀገሩ መንግስታትና ህዝቦች የተላለፈን ደብዳቤ እኒህ ሁሉ ሲከናወኑ ጌታቸውን የተማመኑት የአገራችን ሊቃውንት ነን ባዮች፣ መምህር ነን ባዮች፣ ዶክተር ፕሮፌሰር ነን ባዮች ዛሬም ድረስ እውነትን የሚያጠፉ መስሏቸው በመልእክቱም በእኛም ላይ ያልተቋረጠ ዘመቻ ላይ ናቸው። መንግስት የመለመላቸው በቤተ ክርስቲያን የመሸጉ ደህንነቶች፣ ካድሬዎች፣ ካቶሊኮች፣ መናፍቃና ተሐድሶች ስለሆኑ ይኸው እንደምትሰሙት ምድር አልበቃ ብሏቸው ሰማይም አልበቃ ብሏቸው ይንጣጣሉ። የምጣዱ ሳለ የሰፌዱ ተንጣጣ እንደሚሉት የአውሮፓ፣ የአሜሪካ፣ የአረብ፣ የኤሽያ የዲያብሎስ የሰይጣን ድርጅቶችን በማስደሰት የዶላር ነጋዴ ሆነው በየሶሻል ሚዲያው ሼር አድርጉን፣ አድምጡን፣ እንደገና ደግሞ የተለያዩ ደጋፊዎች እየፈጠሩ ሙገሳ ቀድመው ደግሞ ያደነቆሩትን ደግሞ ዛሬም ፈቅዶ የሚደነቆርላቸውን እንዲሁ እያደነቆሩ ምዕመን ተብዬ እሱም እየነዱት ይኸው እያየን ነው፣ እንመሰክረው ነው። አልተነዳሁም የምትል ምዕመን የለህም ጥቂት ካልሆኑ በስተቀር። ደግሞ እኛ ላይ ምዕመኑም አፉን መክፈቱ ይገርመኛል። ምንም ሳያውቅ ፍርድ ይፈርዳል። ምንም ሳይረዳ ምንድን ነው የሚለው እንኳ ቃል አይሰማም። አንዳንዱ በተለይ አብዛኛውም እንጂ እስቲ የኢትዮጵያ የዓለም ብርሃን መልእክት ምንድን ነው ቢሉት አንዷን ሀረግ ከውስጧ ሊጠቅስላችሁ አይችልም። ከመልእክቱ አንዷን ምንም አያነብ አይሰማ። ብቻ ያ መከረኛ መምህር ሰብስቦ በጉባኤ በዛ በመድረክ ላይ ይጮሃል። የዓለም ብርሃን ማለት እንደዚህ ነው፣ ተጠንቀቅ ምናምን። ኧረ እኔ ደርሼም አላቅ ይላል። አትድረስ፣ አታንብብ። እንደዚሁ ተጀቡነ ሲኦል ትገባለህ። ምን አገባን እኛ ከመንገር በላይ ነገርን ማታነብ፣ ማትሰማ፣ ማታደምጥ። ማንበብ እንኳ ቢያቅትህ መልእክቱን ይኸው በሚዲያ ይቀርብልሃል፣ በተለያዩ ቴሌግራም ምን ይተላለፋል፣ መስማት ትችል ነበር። ግን እንዴ አባንትና አትስማ ብለውኛል፣ አባትንትና እንዲህ ብለውኛል፣ አጉዘዋል፣ መምህር እንዲህ ብለውኛል፣ ሊቀ ሊቃውንት እንዲህ ብለዋል፣ እነሱ ጅል ናቸው ብለዋል፣ አዲስ እምነት ያመጡ ናቸው ብለዋል እያልክ እግዚአብሔር ፍርድ ቢትቀርብና ማን ነው ይሄንን ያለ ብሎ አይጠይቅም። እግዚአብሔር አስቀድሞ ተፈርዶብሃል፣ ትሄዳለህ፣ ትቃተታለህ፣ ሲኦል ትገባለህ። እከሌ እንዲህ አለ ልትለው እግዚአብሔር ፊት እከሌ እንዲህ አለ ልትል አይገባም። አእምሮ ሰጥቻለሁ አትመዝንም ነው የሚለው። በቃ 19 ዓመት የምንጮህ እኮ እንድሰማ ተብሎ ነው። የሁሉ ዓመት ሲያልፍ የት ነበርክ? ምን ስትሰራ ነበር? አባ ከሌ ናቸው ያሳሳቱኝ፣ ሊቃውንት ከሌ ናቸው ያሳሳቱኝ፣ መምህር እንትና ናቸው ያሳሳቱኝ፣ በመድረክ ላይ እኮ እንዲህ ተብሎ ነበር። አው ልክ ነው። አትመረምርም፣ አታስተውልም፣ አታገናዝብም፣ እውነትና ውሸትን አትለይም፣ ጨለማን ከብርሃን አትለይም። ይሁሉ በያቅትህ እኔን አምላክን እግዚአብሔርን አትጠይቅም፣ እኔን እናትን ድንግልን አትጠይቅም። መልስ ልሰጥ ከለከልኩ፣ ከልብህ አስበህበት መተህ እኔን ጠይቀኝ መልስ አልሰጥህም አልኩ። ይሄን ነው የምትባለው። ገብቶሃል ምዕመን ተብዬ? ይሄ ነው መልሱ። ጠይቀሃል? የለም አባንትና እንዲህ ብሎ አባንትና ነፍስን ያድንልሃል። አባንትና እግዚአብሔር ፊት ጠበቃ ሆኖ ሊቆምልህ ነው። በራስ ነፍስ ነው የምትጠየቀው፣ በራስ ስራ ነው የምትጠየቀው፣ ንስሐ እንዳለ መግባትህ ነው የምትጠየቀው። አባንትና በራሱ ነፍስ ይጠየቃል፣ በራሱ ባጠፋቸው ልጆቹ ነፍስ ይጠየቃል፣ በራሱ በወንጀሉ ይጠየቃል፣ ለፍርድ ይቀርባል። አባንትና እሺ አባንትና አሳሳተ። እሺ አባን ማን አሳሳታቸው? ዲያብሎስን ስለሰሙ
ስላደመጡ። ስለዚህ የሱ ቤት የት ነው ያለው? ሲኦል ነው። የሱ ቤት ገሃነም ነው። ተያይዘ መሄድ ነው። እንደ ሰንሰለት ተጓተ መሄድ ነው። አለቀ። ግልጹን ነው እየነገርናችሁ ያለ ነው። ጫፉ ላይ ስለደረሳችሁ ማብቂያችሁ ስለሆነ እየነገርናችሁ ምናልባት በዚች ደቂቃና አጭር ቀን ምን አናቅም ውስጥ ምናልባት ብትድን የሚያመልጥ ካለ ብለን አሁን ዛሬ እንዲህ ምን ጮሆ እንጂ የእናንተ ጉዳይ የተደመደመ ቆይቷል። በቃ እግዚአብሔር እኮ በስራ ላይ ነው፣ ጀምሮታል እኮ። እንዴት እንደሚያጠናቀቅህ ታየዋለህ። ወገኖች ዛሬ ምንድን ነው የምታዩት? እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ምንስ መልእክት አደረስንላችሁ? እንደ መልእክቱ ምን እየሆነ ነው? ጆሮ አላችሁ፣ ሰምታችኋል። ዓይን አላችሁ፣ የሚሆነውን እንደ መልእክቱ ወደ ፍጻሜ ሲያንደረድራችሁ እያያችሁ ነው። አታዩም? አትመለከቱም? ትላንት በአገርህ፣ በንብረትህ፣ በቤትህ፣ በቤተሰቦችህ፣ በገነባው በሰራው ንብረትህ፣ በስራህ የሁሉ ሰቆቃ ነበረብህ ወይ? በጃንሆይ ጊዜ ነበር ወይ? ደርግ ጀመረ፣ ወያኔ አሰለጠነው፣ አበዛው። ያሁኑ ደግሞ ዓይንህ እያየ አንድም ብር አልሰጥህም፣ ለአንተ ምንም ሰጠው የለኝም፣ መሬቱ የኔ ነው፣ ሂድ ጥፋ ከዚህ እያለ በግሬደር አልጠረገህም? ከነ ልጅ ከነ ምን አውጥቶ ሜዳ ላይ አልወረወረህም? ሜዳ ላይ ስትቀመጥ ላስቲክ ስትዘረጋ ላስቲክንም ጭምር አላፈረሰውም? የጭካኔውን ጥግ አየኸው? የጥፋትን መቅሰፍት ምንነት እያየኸው ነው? አዎ። ሌላው ደግሞ ዳር ሆኖ ይስቃል፣ ተራው እሱ ጋር እስኪደርስ ድረስ። የኋለኛዋ ዝንጀሮ በፊተኛዋ ዝንጀሮ በመቀመጫዋ ትስቃለች። ምክንያቱም ቀይም ሆኖ እንትና ስታይ ሲያስጠላ ቀይ ምናምን እያለች ትስቃለች። እሷም እኮ ከኋላው አለ። የእኛ ትውልድ ትስቃለህ አይደል? አንዱ ሲጠፋ አንዱ ሲጠረግ አንተ ቁጭ ብለህ ትስቃለህ። ነገ ደግሞ አንተ ስታለቅስ አንደኛው ጓደኛ ደግሞ ጎረቤት ደግሞ እሱም ይስቃል። እንዲህ እያልክ ሙልጭ ብለህ ታልቃለህ። ንስሐ አትገባማ። አይምሮ ደንብሿል። አያችሁ? አላወቅንም አትል። የሚያስብ አይምሮ አለ፣ የሚመዝንም ልብ አለህ። ልብህ በትዕቢት፣ በንቀት፣ ባውቃለሁ ባይነት፣ በሀብት፣ በብልጠት መለፍለፍ፣ በለመደ አንደበት የሰለጠ የዲያብሎስ መጠቀሚያ አይምሮ አለ። አዎ አለ። ይሄ ሆኗል። ግን እግዚአብሔርን ናቅህ። በአንተ መስፈሪያና መለኪያ አምላክ የሚታዘዝ መሰለህ። በድምፅ ብልጫ፣ በቁጥር ብዛት፣ በቱልቱላ ብዛት የምታሸንፈው መሰለህ። እንደ እስራኤላውያን የአካብ ዘመን እስራኤላውያን ሕዝቡም ካህኑም ንጉሱም ንግስቲቱም ሁሉም ባለሟሉ ሁሉ ለቡኤል ዘቡኤል ሰገዱ፣ ስማን አሉ። ጀግናው ኤልያስ ብቻውን ከእግዚአብሔር ጋር ቆመ። ማን አሸነፈ? አልሰማህም? መቼም አታነቡ። ኤልያስ ብቻውን እውነትን የጨበጠው አላሸነፈም? አሸነፈ። ንጉሱ፣ ንግስቲቱ፣ ካህኑ፣ ምዕመኑ በአንድ ላይ እኛ እጅግ ብዙ ነን፣ ጣዖት ቡኤል ዘቡኤል ስማን አምላካችን አሉ። ሙሉን ቀን ጮኹ፣ የሰማቸው የለም። ኤልያስ ብቻውን ደቂቃ ባልሞላ አቤቱታው ድምፁ ጸባዖት ደረሰ፣ ፍርድን አመጣ። በእሳትም በሰይፍም ሁሉም ተበሉ፣ ታሪክ ሆኑ። ዛሬም እንዲህ ነው የምትሆነው። አሁን ያለ ትውልድ ዛሬ ያለው መንግስት ይሄ ልማት መንግስት ነው ምናምን ወይም መንግስታት ምናምን ነው። እነዚህ ሁሉ ህዝቡም ሁሉ ባለሟሉም ሁሉም ምዕመናን የምትሉሉ ሁሉም ተጠቃለልና ቁም እንደሆነ ነግረናል ከዚህም በፊት። እኛ የኢትዮጵያ ዓለም ብርሃን በቁጥር በሺዎች ነን። ሺ ቤት ውስጥ በቃ ሚሊዮን ቢሊዮን የሚለውን ተወኛ እናቀው። እኛ በሺ የሚቆጠር አናቀም። ምናቃቸው በእኛ ቤተሰብነት ውስን ነን። 12 ሐዋርያት አይደለ እንዴ ዓለምን ያነቃነቁት? እኛም በቁጥር ትንሽ ነን። ግን የተራራ ያህል ገዝፈን በስማችን አግዝፋችሁን እኛ እኮ ትንሽ ነን። እኛ እኮ በቁጥር ትንሽ ነን። ዲያብሎስ ግን እዛ ተራራ ላይ ሰቅሎ
ዓለምን ሁሉ እየናጣት ይገኛል። መጡብኝ እያለ መጡ፣ በዚህ መጡ፣ በዛ መጡ፣ ከላይ መጡ፣ ከስር መጡ፣ ከምድር ምን ይመጣብሃል። የኢትዮጵያ ዓለም ብርሃን መልእክታት ይሰፍሩሃል፣ ይለኩሃል፣ ይቆርጡሃል፣ ይፈልጡሃል፣ ይጠርጉሃል። እኔ አይደለሁም ንገር የተባልኩት መልእክት የእግዚአብሔር መልእክት፣ እግዚአብሔር መንፈስ ቅዱስ በትሩ፣ እሳቱ፣ መቅሰፍቱ ይጠርግሃል። አሰማም፣ አትለማም። ንስሐ ግባል፣ አልሰማም አልክ፣ ትጠረጋለህ።